በዛሬው ዕለት መካሄድ የጀመረው የጨፌ ኦሮሚያ ጉባኤ በክልሉ ርዕሰ መስተዳድር ያለፉት የ6 ወራት የክልሉ መንግስት የስራ አፈጻጸም ሪፖርት ቀርቧል። በቀረበው ሪፖርት ላይ በቀዳሚነት ያነሱት የክልሉን ሰላም ተጨባጭ ወደሆነ መረጋጋት ለመውሰድ የተሰሩ ስራዎችን በማንሳት ነው። በዚህም በክልሉ የተለያዩ አካባቢዎች ላይ ሲንቀሳቀሱ የነበሩ ታጣቂ አካላት ወደ ሰላማዊ መንገድ እንዲመጡ የተደረገበትን አንስተዋል። ከዚህ በተጨማሪም በአጠቃላይ በክልሉ ከልማት ጋር ተያይዞ የተሰሩ ስራዎችን እንደዚሁ አንስተዋል። በተለየ ግብርናውን ዘርፍ ላይ ተሰማርተው የሚገኙ የአርሶ አደሩን ህይወት ለማሻሻል የተደረገውን ጥረት አንስተዋል። ባራው ምሽኩ መለማፍ ሰደት ከሰት ቆና አርፋሳን ለፈ ሄክታር ሚሊዮን ተቁጥቃ ሰደት በ2017-18 የምርት ዘመን በጸደይ ወራት በ1.8 ሚሊዮን ሄክታር መሬት ላይ የተለያዩ የምርት አይነቶችን በመዝራት አጠቃላይ ከ32 ሚሊዮን ኩንታል በላይ ምርት ለመሰብሰብ ተችሏል። በእርሻው ልማት በአጠቃላይ ከ11 ሚሊዮን ሄክታር መሬት በላይ በተለያዩ ምርቶች በመሸፈን ከ360 ሚሊዮን በላይ ኩንታል ሰብል ለመሰብሰብ እየተሰራ ነው። እስካሁን ባለው ሁኔታም ወደ 314 ሚሊዮን ኩንታል የተለያዩ ሰብሎች ለመሰብሰብ ተችሏል። የምግብ ዋስትናን ለማረጋገጥ በባለፈው ዓመት የተጀመረውን የመስኖ ስንዴ ኢኒሺዬቲቭ አጠናክሮ በማስቀጠል በተያያዘው የበጀት ዓመት ከ4 ሚሊዮን ሄክታር መሬት ላይ ወደ 100 ሚሊዮን ኩንታል ለመሰብሰብ ታቅዶ እስካሁን ባለው ሁኔታ ከ3.3 ሚሊዮን በላይ መሬት ወይም 85 በመቶ መሬት በዘር ተሸፍኗል። ከዚህ ባለፈ የተፈጠረውን የስራ እድል ባለፉት 6 ወራት ላይ 1.1 ሚሊዮን ለሚሆኑ ዜጎች የስራ እድል ተፈጥሯል። ከዚህ ውጪ በሀገር ውስጥ ከሚፈጠረው የስራ እድል ባሻገር ደግሞ በውጭ ሀገራት በተለያየ ዘርፍ ላይ የስራ እድል እንዲያገኙ የተደረገላቸው መሆኑንም አንስተዋል። ከዚህ ውጪ በክልሉ የተለያዩ አካባቢዎች ላይ በተለይ ህብረተሰቡ የሚያነሳውን የአገልግሎት አሰጣጥ ችግር ለመቅረፍ የአንድ ማዕከል አገልግሎት ተደራሽ የማድረግ በከተሞች ላይ ተደርገዋል። ከዚህም በላይ ግን በክልሉ ውጤታማ ተደርጎ የሚነሳው በወረዳዎች የነበሩ አገልግሎቶች በሙሉ ወደ ቀበሌ እንዲወርዱ ተደርገው ህብረተሰቡ በአቅራቢያው አገልግሎቱን እንዲያገኝ የተደረገበት አንዱ ማሳያ ነው ሲሉ ነው ያነሱት። ሞቱማና ኦሮሚያ አለፊ ቆርማቲሌ ተጃጅለ ሞቱማ ከሰት የክልሉ መንግስት ለዘመናት ሲነሱ የነበሩ ችግሮችን ከመሰረታቸው ለመፍታት በቁርጠኝነት ሲሰራ ቆይቷል። በዚህም ውጤታማ ስራ ተመዝግቧል። የዞንና የወረዳን ብሎም የቀበሌን የመንግስት መዋቅርን በማጠናከር ህዝባችን በአካባቢው አገልግሎት ማግኘት በመቻሉ ትልቅ ተስፋ እየተመዘገበ ነው። በተለያዩ ተቋማት ውስጥ ተበታትነው ይሰጡ የነበሩ የመንግስት አገልግሎቶችም ወደ አንድ ማዕከል መጥተው ለህዝቡ እንዲሰጡ ተደርጓል። በዚህም ምልልስንና እንግልትን ማስቀረት ተችሏል። የአንድ ማዕከል አገልግሎቱን በሁሉም ከተሞች ለማዳረስም በትኩረት እየተሰራ ይገኛል። መጋሎታ ወሊንገው የፈኑ አዳትን ሆጀተማ ጅራ